ትጥቅ አይደለም ቀበቶ እንኳን ለመፍታት እኮ ሽንት ቤት መሄድ አለ ማለት ዝም ብለህ ሜዳ ላይ ቀበቶን አትፈታው ማለት እንዲህ መጫወቻ ላይ ሰው ህይወት እስኪ ያስቡት። ማድበስበስ ነው የተጀመረው እዚህ ሀገር። ሁሉም ጋላ አንድ ነው፣ ሁሉም ትግሬ አንድ ነው። አይቅናው እንጂ የአማራ ጽንፈኛ ቢገባ ከሂትለር የባሰ ብስብስብስ እነሱ አርሶ አደር ምንም ማያውቅ ጉዳዩ የማይመለከተው እየተጨፈጨፈ እንዲህ ድብስብስ አድርገን ጥያቄ ይመጣል። በሚቀጥለው እንነጋገራ። እንዲህ የሚባል ነገር ትክክል አይደለም። መነጋገር አለብን። ህፃናቶቹ እዛ በረሃ ላይ ፈሰው እኮ ቀርተዋል። ማን ነው ዙሮ የሚያያቸው? አሁን እነዚህ እናት ወላጆቻቸው ስብሰባ ሄዱ፣ በመትረየስና በቦምብ ታጨዱ። ህፃናት ወደ ግራ ሄዱ፣ ወደ ቀኝ ሄዱ፣ ጫካ ውስጥ እንዱ ትንሽ እንዴት አይነት ህሊና ነው ለብስብስ እያደረግን የምንሄደው? ስለዚህ በዚህ አጀንዳ ውይይት ካልተደረገ የምክር ቤት በዚህ አጀንዳ ውይይት ካላደረገ በሌላ ሊወያይ አይችልም። ይሄ እንወያይ ስለኔ ዝም ብሎ በስሜት ፈርሶ እነሱ የሚፈልጉት አገሪቱ እንድትፈርስ የሚፈልጉት ኃይሎች በሚፈልጉት እንሄድ እያልኩ አይደል። እነሱ ይሄ ብጥብጥ ተነስቶም እንድትፈርስላቸው ነው የሚፈልጉት። ከተጠያቂነት ለማምለጥ ነው የሚሮጡት። በሱ መንገድ አይደለም። መጠየቃል በግልጽ ተናግረን ፊት ለፊት ተነጋግረንበት አውግዘነው በቃ አካፋን አካፋ ብለን ኢትዮጵያን እናፈርሳለን ብሎ ከዛ ሲነሱ የፋኖ ኃይል አማራውም ጭምር እዛው ጎረቤት ስለሆነ የሚደርስበትን ጥቃትም ለመከላከል ከአማራ አብራክ የወጣው የፋኖ ኃይል አብሮ ተቀላቅሎ መከላከያ ደጀን ሆኖ እንዲያውም የአንበሳውን ድርሻ ወስዶ ጠቅላይ ሚኒስትሩም በፓርላማ ፋኖን ሲያደንቁ ነበር። ጀግና ተዋጊ እንደሆነ የአንበሳውን ድርሻ ወስዶ የህዋትን ጦር መክተው በወቅቱ የነበረው ነገር እንደተጋጋው ምንም የተፈጠረው ቀውስ እንትን ቢልም እንግዲህ ከዛ በኋላ ነው እዚህ ወደ ትጥቅ ማስፈታት ሲመጣ በተለይ ከልዩ ኃይል ጋር ተያይዞ የተፈጠረው ችግር ቶታሊ መጀመሪያ በሮ ሄደው መንግስት አማራ ክልል በወቅቱ ነው የዜማዎች ነበር። በጣም እንፈልገው ነበር የልዩ ኃይል መፍረስም ነበረበት። ግን ውሸት ነው። አሁንም አልፈረሰም አለ። አሁንም ልዩ ኃይል አለ በየክልሎቹ። ውሸት ነው። የዛን ጊዜ መጀመር የሚገባው ከህወሓት ልዩ ኃይልን የጀመረች ህወሓት ነው። ህገ መንግስቱ ላይ አንቀጽ 54 ይመስለኛል ክልሎች የአካባቢ ፖሊስ እንጂ ሚሊሻ እንጂ በዚህ ደረጃ የቡድን መሳሪያ የያዘ ልዩ ኃይል እንደማያስፈልገው ይታወቃልና ህወሓት ለራሷ ስትል ያን ፈጠረች፣ ክልሎችም ወሰዱት። በጣም የሚያስገርመው ይሄን ትጥቅ ማስፈታት ሲጀመር ከየት ነው መፈታት ያለበት? ትጥቅ ማስፈታት የራሱ ሳይኮሎጂካል እንትን አለው። ስነ ልቦናው የማንወሱ የትኛው አካባቢ ስጋት አለበት? አማራው ስጋት አለበት፣ ኦሮሞው ስጋት አለበት፣ ሲዳማው ስጋት አለበት ምናምን ብሎ ተብሎ መጠናት አለበት። በአንድ ቀን ጀንበር ደግሞ አይሆንም። ዝም ብሎ ፍረስ በላሱ ችግር ነው። ስታቋቁመው እንዳቋቋም ከሆኑ ስታፈርሰውም ራዲካል መሆን አለበት። ትጥቅ አይደለም ቀበቶ እንኳን ለመፍታት እኮ ሽንት ቤት መሄድ አለ ማለት ዝም ብለህ ሜዳ ላይ ቀበቶን አትፈታው ማለት ሰው ያህል ለምን ፈታት ብሎ ትጥቅ ሪስክ ነገር ነው። በተለይ ወደ ሰሜን ስትሄድ ከእያንዳንዱ ሰው ህልውና ጋር የተያዘ ነው። አንድ የሰሜን ሰው ሚስትህን ፍታ ብትለው ልጆቹ እናት ይቀለዋል። ትጥቅህን ፍታው ከምትለው ቀስ ብሎ ግራጁዋሊ አሳምኖ ነገሮችን አመቻችቶ ስጋት አለ ወይ? አማራ ክልል የህወሓት ስጋት አለብኝ ይላል። ህወሓት ትጥቅ ባልፈታችበት ይሄኛውን ክልል ብታስፈታ የሚፈጠረውን ችግር አስበው። እነዚህ ሻንቅላ ምናምን የሚል ፌክ ኢትዮጵያኒስት የሚባለው አስቴር በዳኔ ንግስታቸው ነበረች። ኩዊን በቃ አረንጓዴ ቢጫ ቀይ ለብሳ መድረክ ላይ እንትን የምትል ካልተሸከምንሽ በአንቀልባ ካላዘልንሽ ስታስነጥስ ሶፍት ካላቀበልን የሚለው ቡድን ነው አሁን ዛሬ እንትን ሚላት እና አስቴር በዳኔ ንግግሩን የተናገረችው አነሰ ቢባል ከ3 ዓመት በፊት ነው ሰምቼዋለሁ። ሁለተኛ እስከ 22ኛው ደቂቃ ያለው ሐሳብ ሳይሆን ከዛ በኋላ ነው የተቆረጠው የአስቴር በዳኔ። ሶስተኛ የምትናገራቸው ነገሮች ምንድናቸው ከማለቴ በፊት አስቴር በዳኔ በዚህ ፌክ ኢትዮጵያኒስት ምለዋል ቅድም ኢንተርናሽናሊስት እንደምለው እንደጀመርኩት አስቴር በዳኔ የራሷን አመለካከት አራምዳለች። ባራመደችው ሐሳብ ውስጥ ይሄን የሚሉ ሰዎች
የሚተቿትን በሙሉ አይቻለሁ። ዶክተር ደቡብ አፍሪካ ያለው እኛም በተመለከተ እኛን የሚለው ኢትዮጵያ ነው፣ ኢትዮጵያ የሚለው አማራ ነው፣ ሌላው አይደለም ማለት ነው። እኛም በተመለከተ ኢትዮጵያን በተመለከተ አማራን በተመለከተ ሁሉም ጋላ አንድ ነው፣ ሁሉም ትግሬ አንድ ነው። ቃል በቃል ነው። አንድ አልጨመርኩባትም፣ አንድ አልቀነስኩ። ኢትዮጵያን አጣብቆ ያዘው ይላል ብርጋዴር ጀነራል ተፈራ ማሞ ጫካ ያለው አማራ ነው። ሻለቃ ዳዊት ወልደ ጊዮርጊስ ኢትዮጵያ አማራ ናት፣ የአማራ ናት፣ ለማን ነው የምንሰጣት ይላል። ሙሉ ቪዲዮ እንሰጣለን። መጀመሪያ በምን ሞራል ነው አስቴር በዳኔ የሚተቹት? ኢዝ ማይ ኩዌስችን። መንግስት ምን እየሰራ ነው የሚያስብል ነገር እዚህ ላይ ትልቅ ጥያቄ ምልክት አለኝ። አንድ ወረዳ ብቻ አይደለም ፎርዛት ማተር 12 ሰዎች በአንድ ጊዜ ህይወታቸው አልፏል። ምንም አልተባለ። ምንም ከ1000 ሰዎች በላይ ከዚያ ተፈናቅለው የትም ሄደዋል። ንብረታቸው የለ፣ እነሱ ልጆቻቸው የሉ፣ ጫካ ተበታትነው ማለት ነው። ድረሱልን እያሉ ማንም አልደረሰላቸው። ከዚህ አኳያ በአንድ ቀን በማይሞላ ውስጥ መከላከያ ወጥቶ ከዚያ ቦታ ላይ ተነስቶ ሌላው መጥቶ ተቆጣጥሮ ይህን ድርጊት ሲፈጽም መንግስት ምን እየሰራ ነው የሚያስብል ነገር እዚህ ላይ ትልቅ ጥያቄ ምልክት አለኝ። በትክክለኛው መንገድ ኢትዮጵያ በአንድ ዘር ልትገነባ ከታሰበ ትክክል አይሆንም። ኢትዮጵያ የሁላችንም አገር ናት። ሌላው ፈርሶ አንዱ ፈርሶ ሌላው ቆያለው የሚል አስተሳሰብ ካለም አይቻልም በምንም ታሪክ። ስለዚህ እንዳትፈርስ ከተፈለገ በትክክለኛው መንገድ መሄድ ከተገባ ከዛሬ ጀምሮ ሌላ መርዶ ሳይመጣ በፍጥነት ማስተካከያ መሰጠት አለበት። በፍጥነት ማስተካከያ መሰጠት አለበት። ይሄ ለነገር ለተነገ ወዲያ የሚባል ጉዳይ አይደለም። ስለዚህ ከዚህ አኳያ ይህን ሐሳብ ለማስተላለፍ ነው እንጂ በዚህ አጀንዳ ላይ ቁጭ ብለን ልንወያይ እኔ ለራሴ አልመጣሁም። መታወቅ ያለበት ይሄ ነው። አመሰግናለሁ። መጀመሪያ አንተ ጋር ያለውን ኢትኖ ናሽናሊስት የሚሳደበውን ብሔርን እንደ ብሔረሰብ ሲሳደቡ የሚሉትን ሰዎች ሳይነኩ እሷ ምንድን ነው ያለችው? አንድ ብሔር አለች። መቼም የአማራን አርሶ አደር 80%ቱን አይደለም የግዴታ እኮ ኤክስፕሊሲትሊ አይደለም የተናገረችው፣ ኢምፕሊሲት በሆነ መንገድ ነው። ኤክስፕሊሲት አድርጋ ገልጽ አማራን በሙሉ ብትል የመጀመሪያ አስቴር በዳኔ ሐሳብ ግለሰቡ አይደለም የሐሳቧ ተቃዋሚ መሆኑን እኔ አንድ ብሔር ስትል አማራ ውስጥ ያሉ ጽንፈኞችን በጣም ኤክስትሪም ላይ ነኝ ብያለሁ። ከሂትለር የባሱ ዶክተር ደረጀ ዘለቀ ምን ብሏል? አይቅናው እንጂ አለ። ነፍሱን ይማረውና የህግ ምሁሩ አዲስ አበባ ዩኒቨርሲቲ መምህር አይቅናው እንጂ የአማራ ጽንፈኛ ቢገባ ከሂትለር የባሰ እነ ሻንቀላ ምናምን የሚል ይመስለኛል። እሱም ቪዲዮ አለኝ ባይዘው እያንዳንዱ ምነግር በማስረጃ ነው። እንደዛ ያላቸው በጣም አረመኔ። እኔ ከህዋት ጋር ብዙ ጊዜ ታገያለሁ። ከኦነግ ራሱ ከኦነግ ጭምር ለኦሮሞ ከታገለው ኦነግ ጭምር ታገያለሁ። እንዲህ አይነት መረን ስብስብ ያለው የአማራው ጽንፈኛ ጋር ነው። ይሄን በደንብ መናገር ይችላሉ። ምክንያቱም መላው ሰው ያቀኛል። ዓለምን ዞር ያለው አውሮፓ በርካታ ሀገሮች አሜሪካ ተናግሬ ያለው በነዛ ጊዜ ፌክ ኢትዮጵያኒስቱን የሚደግፍ አይነት ሐሳብ ነበር። ቱ ቢ ፍራንክ ማንጸባርቀው እንደ መድረኩ ስሜት ስለ ድሬዳዋ ሴድ ስለ ድሬዳዋን የምናገረው ጎንደር ሴድ ስለ ጎንደር ነው እና ይመስል ነበር በአብዛኛው ወደዛ ስለሆነ የሚሄደው። አስቴር በዳኔ ያለችው ምንድነው? የሆነ ብሔር የሀገር ባለቤት ነኝ ይላል ብሏል። እንደው አሁን አከብረዋለሁ። ዶክተር ደሳለኝ ጫኔ እኮ ኢትዮጵያ ፈጣሪዋን አማራን ማክበር አለባት። ፈጣሪዋ እግዚአብሔር ነው። ፈጣሪዋ 80 ብሔረሰብ ነው። ይሄንን መቼ ተናግሬዋለሁ? ያኔ በራሳቸው በአስራት ሚዲያ ላይ መለስ ዜናዊ የባንዳ ልጅ ነው። አብይ አህመድ አሊ የአባ ገዳ ልጅ ነው። መለስ ዜናዊ ኤርትራን ያስገነጠለ አሰብንና ምጽዋን ያስወሰደ ሰውየውን ያስገባው ቶፒኩን ለመጀመር ያክል ነው። የቀድሞ ጠቅላይ ሚኒስትር መለስና
የአሁኑ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ካደረጉት ነገር አንጻር እናንተ አነጻጽሯቸው። እኔ ግን መለስ ለኢትዮጵያ ምን አደረገ የሚለውን የተወሰነች ነገር ልንገራችሁና ከዛ በኋላ ያው እናንተም የምታውቁት ስለሆነ ያው የቀረውን ለእናንተ ተወዋለሁ። የመጀመሪያውና ዋናው ቅድም ያያችሁት የሚቀደደው ሰውዬ የሚኖርበትን ክልል ኦሮሚያ የምትባለዋን ክልል አካሉለት ፕላስ ደግሞ በኦሮምኛ ቋንቋ የመዳኘት ኦሮምኛ ቋንቋን የመናገር ኦሮምኛ ቋንቋን የማዳበር መብት የሰጠው መለስ ዜናዊ ነው። ይህን መርሳት በፍጹም የሚቻል ነገር አይደለም። ይህን መርሳት ማለት የበሉበትን ወጪት እንደ መስበር ይቆጠራል። ሁለተኛው ኢትዮጵያን መለስ ባስተዳደረበት ዘመን የኑሮ ውድነት ያን ያህል የሚያስጨንቀን አልነበረም። ሁሉም ሰው በአቅሙ ልክ ይኖር ነበረ። ይህን ያህል ኢንፍሌሽኑ አያሳስበንም። በድሃውና በሀብታው መካከል ያን ያህል የሰፋ እንደዚህ የሰማይና የምድር የሚያክል ልዩነት አልነበረም። አትሊስት ሁሉም ሰው በሚያገኘው ገቢ መኖር ይችል ነበር። ሌላው ዶክተር አብይ አህመድ አባይን የገደበ ብሏል። ቅድም እንደሰማችሁት አባይን የደፈረ ጀግና አቶ መለስ ዜናዊ ነው። በዚህ በፈለጋችሁት ነገር እንደራደር። የአባይን ግንባታ ከ69 በመቶ በላይ ገንብቶ ለዚህኛው አስተዳደር ያስረከበው የአቶ መለስ ዜናዊ አስተዳደርና ፖሊሲ ነው። ኢቭን አቶ መለስ የአባይን ግድብ ባያስጀምሩት አባይን ባይደፍሩ ኖሮ እኔ በእርግጠኝነት ነው የምላችሁ አሁን ያለው መንግስት አባይ ላይ የግድብ ግንባታ ይጀምራል ብዬ በፍጹም አላስብም። መለስ ዜናዊ ማለት አባይን የደፈረ ብቸኛ ጀግና ነው። እንደውም የአባይ ግድብ ሲመረቅ የአቶ መለስ ዜናዊ ስምና የኢንጂነር ስመኘው በቀለ ስም ተነስቶ አለመመስገናቸው እኔ እስካሁን ጥያቄ የፈጠረብኝ ጉዳይ ነው። መመስገንና ስማቸው መነሳት ብቻ ሳይሆን ቦታው ላይ ሐውልት ሊቆምላቸው የሚገባ በአባይ ጉዳይ ከተነሳን ብሔራዊ ጀግኖቻችን ናቸው። ፕራይም ሚኒስተር የቀድሞ ጠቅላይ ሚኒስተር መለስ ዜናዊና ኢንጂነር ስመኘው በቀለ። ሌላው ታችኛው ማህበረሰብ ላይ ያተኮረ ልማት የምግብ ዋስትናን ለማረጋገጥ በየአርሶ አደሩ ማሳ እንደ ተራ ገበሬ እየተዘዋወረ እንደ አንድ የግብርና የኤክስቴንሽን ባለሙያ እየዞረ አርሶ አደሩን ኢንተርቪው እያደረገ እያበረታታ የኢትዮጵያን የምግብ ዋስትና ለማረጋገጥ በጣም ሲለፋ የነበረ ታላቅ መሪ ነው መለስ ዜናዊ። ሌላውና ከአቶ መለስ በጣም የማደንቅላቸው አንድ ነገር የሊደርሺፕ ኳሊቲ ነው። ኤቭሪዌር የትኛውም የዓለም ክፍል ቢሄድ የትኛውንም ንግግር ቢያደርግ የትኛውም ዲቤት ላይ ቢገባ ኢትዮጵያን የሚያኮራ ንግግር አዋቂ የሊደርሺፕ ኳሊቲ ያለው ግርማ ሞገስ ያለው የትኛውም የዓለም ታላላቅ መሪ እሱን ሲያገኙ ደስ የሚላቸው ከሱ ብዙ ዕውቀት የሚቀስሙ ትልቅ መሪ ነው አቶ መለስ ዜናዊ። ግን ይህን ስራችሁ አሁን ላለንበት ውጥንቅጥ የብሔር ፖለቲካ ያመጣው ጣጣ በማን ምክንያት መጣ ካላችሁ በፕራይም ሚኒስተር አቶ መለስ ዜናዊ ምክንያት ነው። እሳቸው የብሔር ፖለቲካን ባያስጀምሩ ኖሮ አሁን እርስ በርሱ በጠላትነት የተፈራረጀ በጠላትነት የሚታይ ብሔርና ብሔረሰቦች ኢትዮጵያ ውስጥ አይኖሩም ነበር። የብሔር ግጭት፣ የጎሳ ግጭት ማንን ተከትሎ መጣ ከተባለ ብሔር ተኮር ፌዴራሊዝሙን ተከትሎ የመጣ ጉዳይ ነው። ግን በሌላ ቅድም በጠቀስኳቸው እናንተም ሌላ በተጨማሪ በምታውቋቸው ጉዳዮች አቶ መለስ ዜናዊን አለማድነቅ አለማወቅ ነው። ከእናንተ የሚጠበቀው ምንድነው? ኮሜንት ላይ ገብታችሁ አሁን ያለውን ፕራይም ሚኒስተር ከቀድሞ ፕራይም ሚኒስተር መለስ ዜናዊ ጋር እንደፈለጋችሁ ማነጻጸር ትችላላችሁ። ይህን መብት ሰጥቻችኋለሁ። ይመቻችሁ። 10 ሳንቲም እኔ ጅቡቲ ሄደን ያንን እንትን አሞትና ከሩ የሚመስል ቆምጣጣ ጁስ ከመጠጣት ውጪ ምንም እንትን መኪና አልተሰጠኝ፣ ገንዘብ አልተሰጠኝ። ተመጣጣኙ ቼክ ተሰጥቷል። ያው እንዳለኛ ተቀምጧል። አዎ ተቀምጧል። ከሌሎቹ ያንተ ከፍ ያለ ነው። ኦፍ ኮርስ መነገርኩ እኮ መኪናውም ከፍ ያለ እኮ። እስር ቤት ውስጥ ሐሺሽ ይገባል። አንተ እንግዲህ ሐሺሹን ፖሊስ ካልሆነ ማን ነው የሚያስገባው? እኔ አላውቅም። እናንተ ልጆች ምንድነው ሲጃሩ አይበቃችሁም? ምንድነው ሲል እንደ ኧረ ተስፍሽኛ እኮ ምናምን ይሉሃልና እንዴት ገባ ብዬ እኔ እመራመራለሁ። እነሱ ለሚያጨሱት እኔ እንዴት እንደገባ ነው የምመራመረው። አጫጫሳቸው ደስ ይላል። የኔ ሴንስ ምንድነው ሐሺሹ በጣም ውድ ነው በዘመኑ። ስለዚህ ምን ያደርጋሉ? እሷን ገንዘብ አዋጥተው ይገዟትና ይቆጥቧታል። እንዴ ነው የሚጨሰው?
ያደርግና ዋጥ ያደርጋትና ትንፋሹን ላለማውጣት ውድናታ ትንፋሽ ስለዚህ በትንፋሽ ስላለበት እና ብሎ ሲወጣ ከጎኑ መጥቶ ያቺን ጭስ አርጎ ይወስዳል አለ። በዛ በኩል አንተ አይባክንም፣ ብክነት የለም። አንተ ብክነት የለም። ምን አለ ኑሮን ህይወቱን እንደዚህ ቆጥቦ ቢሰራ ምን አለ? ከዛ ውስጥ የወጣችው ይወስዳታል እና በቃ አየር ላይ ምንም ነገር የለም። እንደዛ እኔ እሱን አይቼ ገርሞኝ ማጌጫቸው ተሸምና ድርብ ኩታ ጋቢ ጥለት የእግዚአብሔር ሥራ የእጁ ቀለም ተዘርግታ ላትታጠፍ ሰማይ ምድር መታረቂያ እንድትሆን አረጋት። ከፍ 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 ብቻ ዝቅ የለም ከፍ ከፍ የእግዚአብሔር ሥራ የእጁ ቀለም ከፍ የካሳን ጌጥ የሸቴ ልብስ ከፍ የምየን ዘውድ የእቴጌ ሻሽ ከፍ የጃገማ የድል አርማው የጦና መሽ ከፍ የአሉላ የጦር ስልቱ ማህተም ናት ከፍ በልልኛ ማናት ብለው ቢጠይቁ በጌቶች ፊት ኮከብ አልባ ኮከብ እሷ ኢትዮጵያ ናት። ምነው ጓዴ ተቃጥለሃል? ከሀገር ወዲያ በእኛ ዘንዳ ምን አይተሃል? ዘመን እስኪያልፍ እርግማን በግንባሬ ተጻፈ። ልብ ከፍቶ የላይ ገጽ ጠቁሮ ታየ። ሆድ ሰፍቶ አልጠግብ ሲል መኳንንቴን ሊቀራመጥ ጥርስ ሾለ። ባልንገረኝ አለኝ ብለህ ደረት ነፍተህ የምትጽፈው ከጉድ በቀር ያንተ ታሪክ በየት አለ እኮ በላ። የጥንቱን ካልክ በብራና የሰፈረው የአባቶች የነልባም በደምና ባጥንታቸው የተከሉት የአገር ማገር ዘውዳችን ነው። ተውተው ደሜ የለም ከደማቸው። በምስር ወጥ ብኩርናውን የለወጠ በረከቱን አሳልፎ በእጁ ሰጠ። የሆዳም ሰው ትልቅ ግብሩ ቀን ብቻውን ሞላ ሲል መተርተሩ